ቴዲ አፍሮን የማይወድ ኢትዮጵያዊ አይደለም። ቴዲ አዲስ ነገር አልፈጠረም። ብዙ ነገር ተጠብቀን አያደርገውም ብያቸዋል። ዳር ኑ ብላችሁ በፍቅር ጠብቁ። አሁን ዳር ያስቀራችሁት እኔንም ጭምር ጆሃርን ጭምር ነው፣ በቀለ ገርባን ጭምር ነው። ዘፈን የምትሰሙ ሰዎች ገነት አትገቡ ምናምን። ሰበር ዜና ተሰምቷል። በአዲስ አበባ አዲሱን የቴዲ አፍሮ ዘፈን ሲያዳምጡ የነበሩ ከ100 በላይ ወጣቶች በቁጥጥር ስር መዋላቸው ለብቻው ሀገር ሆነባቸዋል። ለብቻው አቅም ሲኖር ለብቻ ትልቅ ነው። ይሄን ማን የሰው ልጅ አቅም ካለ ለብቻ ትልቅ ነው። ምንም ደጋፊ አያስፈልግም። ድምጽ አይሰማም ብላ አታስብ። ስለ እውነት የህዝብን ድምጽ ኮንክ በደንብ ትሰማል። በደንብ ትሰማ። አሁን ቴዲ አሰባስቧል። 12 በጎች አሉ፣ ለየብቻው እየሄዱ ታረዱ ነው ያለው። በአንድ ላይ እንሰማማ ብሎ የተናገረው ንግግር ከባድ ንግግር። በአንድ ላይ ሁን፣ ህዝብ አትበላም እየተለቀምክ እያለ ነው። አንድ ሁን። የዛኔ መንግስት ያከብራል። መንግስትን ልትፈራው ሳይሆን መንግስትን ሊፈራ ይገባል። እንደ ህዝብ እንጂ መንግስት አይፈራም። አሜሪካን ሀገር ህዝብ ነው የሚፈራው። ህዝብ መንግስት አይደለም የሚፈራው፣ ህዝብ ነው። ምክንያቱም ከህዝብ ነው መንግስት የሚያገኘው። ሆዱን ከርሱን የሚሞላው መንግስት ከህዝብ ነው። ህዝብ በሚከፍለው ታክስ ነው መንግስት የሚቀለበው። ስለዚህ የኢትዮጵያ ህዝብ አንድ ከሆነ መንግስት የሚባል ለህዝቡ ይሰራል። አለበለዚያ መንግስት ይረግጣል። በአንድነት ላይ ከሰራ ማንም አይነካ። የምትፈልገውን ትሾማለህ፣ የማትፈልገውን ታወርዳለህ። ህዝብ አንድ ከሆነ። ህዝብ አንድ ካልሆንክ ግን ማንም እየመጣ እየረገጠ እንዳትተነፍስ ነው የተደረገው። ኢትዮጵያ ውስጥ አትተነፍስ፣ መናገር አትችልም። አንጠልጥሎ ይወስዳል። ለምን? ለብቻና ተለያይታላ፣ የሚያግዝ የለም፣ አይዞ የሚል የለም። አንዱ ሲነጋ ግን እንደ ንብ ቀፎ ከወጣ ገስዋ ይፈራል። ኧረ አልነካቸውም ነው ይላል። ህዝብ አንድ መሆን አለ። አንድ የሆንክ ጊዜ ማንም ካድሬ መጥቶ አንተን ሊያስፈራራ የሚችልበት ዘመን አይፈጠርም። እና የህዝብን አንድነት ቴዲ አፍሮ ጥሪ አድርጓል። መንግስት የዛን ጊዜ ለህዝብ መገዛት ይጀምራል። ህዝብን ማዳመጥ ይጀምራል። ይሄ ነው። ቲክታከሮች ምን አሉ? ኢትዮጵያ ያሉት ምን ሊሉ ይችላል? እንደ ሸቤ ነው የሚያስገቧቸው ኢትዮጵያ ያሉት። አይ በቴዲ ብዙ አይሰሩም። ቲክታከሮች በቴዲ ሰሩ ማለት አንጠልጥለው እስር ቤት ይገባሉ። ለዛ ነው እኔ አንደርስታንድ አደርጋቸዋለሁ። እኔ እረዳቸዋለሁ። እናቱ የውስጣችሁን ቴዲ እንደሰራው አውቃለሁ። ስለዚህ ቲክታከሮች ኢትዮጵያ ያሉት ቢሰሩ ተንጠልጥሎ ይገባል። ይሄ ነው አንድነት ባለመኖሩ፣ የሰው ልጅ ሐሳቡን መግለጽ የማይችልበት ዘመን በመሆኑ ይሄን ነው። ስለዚህ እኛ ለእናንተ ድምጽ እንሆናለን። ቴዲ አዲስ ነገር አልፈጠረም። ብዙ ነገር እጠብቅ ነበር፣ አያደርገውም ብያቸዋለሁ። አብይ አላገደውም፣ ኢንተርቪው አልተከለከለም። ሙዚቃው ቫይራል እንዲሆንለት፣ ምክንያቱም እነ ዮማሪዎስ የሚባሉ ሰይጣኖች መጥተዋል፣ ቂጡን ወግተውታል። እነ ዮማሪዎስ እኮ የጎጃም ልጅ ስለሆነ ነው የማታደንቀው። ዮማሪዎስ ማለት በጣም ሰይጣን፣ የሙዚቃ ሰይጣን ማለት ዮማሪዎስ ነው። ዮማሪዎስን ሊደርስበት አይችልም ከዚህ በኋላ ማንኛውም ዘፋኝ። በዮማሪዎስ ምናልባት ቴዲዮ የሚባለው ሊደርስበት እንደው እንጂ የሚደርስበት ዘፋኝ አይኖርም። በቃ ሸምጥጧል፣ ሩጧል። ዮማሪዎስ የጎጃም ልጅ ስለሆነ አልተደነቀም። ይሄ ግን ሚዲያውን ጉራጌው፣ ትግሬው ምኑ ስለያዘው እኮ ነው። ኤርትራው ይህም አማራ አሽቀበጫል እንጂ ዮማሪዎስን የሚያክል ዘፋኝ የለም። ዳስታል ግን ተመችቶኝ ፍንጭ ልስጣችሁ። ልንወያይባቸው የምትመጡባቸው ነገሮች በአዲስ አበባ ጉዳይ ላይ የአዲስ አበባ ልጆች ተገፍተዋል ብላችሁ ታስባላችሁ? የአዲስ አበባ ልጆች ተገፍተዋል። ሁለተኛ የባንዲራ ጉዳይ አለ።
የባንዲራ ጉዳይ ሶስተኛ እዛ ላይ የተነሱ ጉዳዮች አሉ። ምንድን ናቸው? ስለ ፍቅር ነግረውን መሀል መጡና አወጡን ዳር የሚሉ ንግግሮች አሉ። እነዚህ ቀላል ንግግሮች አሉ። እንዴት ነው መሀል የተገባው? ማን ነው መሀል የገባው? ማን ነው ዳር የወጣው? ዳር መውጣት ምንድን ነው? እነዚህን እናወራለን። ምጥ ለእናቷ አታስተምርም። እጅግ በጣም ኮር የሆኑ ጉዳዮች ናቸው። ምጥ ለእናቷ አታስተምርም የሚልም አለበት። እነዚህ በፖለቲካዊ ቋንቋዎች እናወራለን። ኦቨርኦል ግን ሀሳቡ የምናተኩረው ቴዲ አፍሮ እንዳለው የህዝብ አስተያየት መሰብሰብ ስላለበት ቴዲ አፍሮ እንዳለው ዘፈኑ ላይ ያለው ነገር በሙሉ የሚገልጽ መሬት ላይ ያለውን ህዝብ የሚገልጽ ነው ወይ? የስ ኖ የማለት መብታቸው የተጠበቀ ነው። ከከባድ ይቅርታ ጋር ለዛሬው ዩቲዩብ ላይ ተዘጋጅቼ ነበር። እግዚአብሔር ምስክሬ ነው። ልገባ የሁሉንም ነገር ፋይል አዘዋውሬ ነበር። ስለዚህ ምንም ማድረግ አልችልም። እኔ ሰው እንደማከብር ታውቃላችሁ። ነገ እንገናኛለን ለውይይቱ። እኔ የምላችሁ የቴዲ አፍሮ ዘፈን ከወጣ በኋላ በርካታ ሰዎች ዘፈን የምትሰሙ ሰዎች ገነት አትገቡ ምናምን እያላችሁ በቴክስትም በቪዲዮም እየሰራችሁን ያላችሁት እና ምን ልላችሁ መሰላችሁ? አመጣጤ ሲጀመር ሲኦል ለመግባት እስካሁን የሰራነው ስራ በቂ ነው። ሌላ የቴዲ አፍሮ ዘፈን አያስፈልገንም። በቂ ሲኦል መግቢያ ሰርተናል። ሲቀጥል እናንተም ገነት አትገቡም። ልነግራችሁ አንደኛ እኛን እንደዛ በማለታችሁ ሰውን ወንጀላችኋል፣ ፈርዳችኋል። ሰው ላይ ገነት አትገቡም። ሁለተኛ በፊትም የሰራችሁት ስራ ያላችሁበትን ቦታ ወደ ሲኦል ቁልቁለቱ በሩ ጋር ነው የቆማችሁት። እንደውም ከኛ ቀድማችሁ ተንደርድራችሁ ነው የምትገቡት ልላችሁ ነበር አመጣጤ። ብቻ እኛ ቢያንስ ሲኦል ብንገባ እንኳን የቴዲ አፍሮን ዘፈን ሰምተን መንፈሳችን ታድሶ ነው ሲኦል የምንገባው። ይመቸን። ሲኦል ስንገባ እኛ የቴዲ አፍሮን ዘፈን እዛ ድጋሚ እንሰማዋለን። እናንተ ደግሞ እንደ አዲስ ትሰማላችሁ። እንዳትሰሙ እኛ ደግሞ እንበድላችኋለን ልላችሁ ነው አመጣጤ። ብቻ እኔ ምን አገባኝ፣ እናንተ ይመቻችሁ። ብቻ ሁላችንም ሲኦል ነው የምንገባው። ገነት እንደማንገባ ልነግራችሁ ነው አመጣጤ። ይመቻችሁ። ባለቅኔው ብዕሩን ብድግ አደረገና አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ ሀገር ተለያይቶ አለልሃ 18 ትራኮችን የያዘ አንድ አልበም ብሎ ግን ፎግሮናል። 18 አልበሞችን በአንድ አልበም ስም ለቆብን በጣም እያወዛገበን ይገኛል። እኔ አርቲስቱ ከሚሰራቸው ስራዎች ጥልቅ መሆንና ለመረዳት አስቸጋሪ ከመሆናቸው አንፃር ቢያንስ በዚህኛው አልበም እንኳን አጋዥ መጽሐፍ ያዘጋጅልናል ብዬ አስቤ ነበር። እሱ ግን ግጥሙን ብቻ ለቆልን ሌሽ ብሎናል ማለት ነው። የእግር ኳስ ቤተሰቦች እያስተዋላችሁ ነው ወይ? አርቲስቱ ከዜማ ጋር ያለው ምቾት ልክ ሊዮኔል ሜሲ ከኳስ ጋር እንዳለው ምቾት ነው። የግጥሙ ጥንካሬዎች የክርስቲያኖ ሮናልዶን የሹት ጥንካሬ የሚያስታውሱ ናቸው። ቃላትን በየቦታው እየወሰደ እንዴት ስክት እንደሚያደርጋቸው ካያችሁ ልክ ማስተሩ ፔፕ ጋርዲዮላ ስታርቲንግ ላይናፑን እንዴት በየቦታው እየወሰደ ቁጭ እንደሚያደርጋቸው የሚያስታውስ ነው። የኢትዮጵያ የሙዚቃ ኢንዱስትሪው ጎት ቴዲ አፍሮ አርት ምን ያህል ተጽዕኖ እንዳለው ለማየት ሰሞኑን ፉትቦል ቲክቶክ ላይ እየሆነ ያለውን ነገር ማየት በቂ ነው። የሌላ ክለብን አግሬሲቭ ሆነው የሚናገሩና ሄቶች የሚያደርጉ ልጆች አሁን ግን ፍቅር በፍቅር ሆነዋል ማለት ይቻላል። አንዳንድ የማንቸስተር ዩናይትድ ደጋፊዎችማ አርሰናል ዘንድሮ ፕሪሚየር ሊጉን መብላት አለበት፣ አረ ሻምፒየንስ ሊጉን የሚድገም ላስጌዴ እንደሹ ሲባል እያሉ ነው። ኤዲተሮቹ በፊት ከሌላ ክለብ ጋር የሚበሻሸቁትና የሚያቀሳስሩት ማለት ነው። አሁን ግን ዞር ስትል ዳስጣል ነው፣ ስትቀጥል መሬማ ነው። ብቻ የተለያዩ የቴዲ አፍሮ ስራዎችን በመጠቀም ስለ ራሳቸው ክለብ ሆኗል የሚያወሩት። ማንኛውም የእግር ኳስ ቤተሰቦች አብዛኛውን የኢትዮጵያ ቦታ ላይ ያለ ኮሜንታተር በቴዲ አፍሮ ሙዚቃ ታጅቦ ቢሆንም ፕሪሚየር ሊጉ ዛሬ ማንቸስተር ዩናይትድ ከቼልሲ በስታንፎርድ ብሪጅ፣ ነገ ደግሞ አርሰናል ከማንቸስተር ሲቲ በኢታድ በሚደረጉ ጨዋታዎች የሚቀጥል ይሆናል። ስለ እግር ኳሱ በቀጣይ ቪዲዮ የምናወራ ይሆናል። ይመቻች። ቴዲ ከሌላው ጀግና የሚያደርገው ሀገር ውስጥ ሆኖ ነው ሀሳብ የሚገልጸው። ከሌላው የሚለየው ጀግንነቱ ቴዲ አፍሮ ዘር፣ ከለር፣ ምን ሃይማኖት ሳይለይ ሀሳቡን የህዝቡን ሀሳብ ያንጸባርቃል። ጀግንነቱ ያ ነው። ማናችንንም የሚበልጠን በዛ ነው። ማናችንንም ጀግና የተባልክ ለምሳሌ ለምን ዘፈንን አልተቃወሙም? ለእንትና አድርሱልኝ ፕሮፌት ጅኒ ቆለጥ ለሚባለው ዳር ኑ ብላችሁ በፍቅር ጠርታችሁ
አሁን ዳር ያስቀራችሁት እኔንም ጭምር ነው፣ ጆሃርን ጭምር ነው፣ በቀለ ገርባን ጭምር ነው፣ እስቃኤል ገቢሳን ጭምር ነው። በስም የማንጠራቸው በሺ የሚቆጠሩ የኦሮሞ ምሁሮች ወጣቶችን ጭምር ነው። ዋይ ለምንድን ነው ይሄ ዘፈን? ሁላችንም እናንተ ብቻ ዛሬ እዛ ጋር ቁጭ ብላችሁ ኦሮሞ ነው እየመራው የምትሉት ከሆነ አንደኛው ኦሮሞ ዜና ታያለችሁ። ካንትሪ ሉሶና እነ ኢታና ውጪ ናቸው ያሉት የመሩት፣ እነ ጸጋራ የመሩት። ለምን? በሀሳብ ስላልተግባባችሁ። ለአሁንም ቢሆን ሲናገሯችሁ አከሌ ሞቷል የህግ የበላይነት ይኑር ሲሏችሁ አታዳምጡ። ከኛ የበለጠ የሚያውቅ የለም ነው ከኛ የበለጠ። ስለዚህ የቴዲ አፍሮ ዘፈን ልንገራችሁ ለአማራ ብቻ ወይ ለተጋሩ ብቻ አይደለም የተዘፈነው። ወይ ምናልባት አንዳንድ ነገሮች ላንቀበላቸው እንችላለን፣ አንዳንድ ነገሮች ላይሆን ይችላሉ፣ ላይሆን ይችላሉ። ግን ዘፈኑ እኔንም ይነካኛል። እኔን የመሰሉ የኦሮሞ ወጣቶች እድሜያቸውን ከቤተሰቦቻቸው ጭምር እድሜ ልካቸውን የጨረሱበት ህይወታቸውን የጨረሱበት እልህ አስጨራሽ ትግል ያደረጉበት እስቲል ነው ጫካ ነው ያሉት። ዳር የቀሩት ለማ መገርሳ እኮ አለ ዳር የቀሩት እኮ ብዙ እነደጓ ባትስማሙም እንኳን። ስለዚህ ዘፈኑ ይመለከተናል። እኛ ደግሞ ግድ የለም እየመራን ነው የምትሉ ከሆነ ደግሞ እኔ ግን ኦሮሞ መሀል ገባ ብዬ አይደለም። that's my opinion። እኛ እየመራን እኛ ኦሮሞች ናቸው ካላችሁ ሪስኩን የምትወስዱት እናንተ ናችሁ ለሚመጣው ለሚደርሰው ነገር። እኔን አይመለከትም። እኔ አሁን ባለው ነገር እኔን አይመለከትም። የሚታየኝ ምናልባት እናንተ የሚታያችሁ ከተማ እየለማ ነው፣ ልማት እየሄደ ነው። ኦፍኮርስ እየሄደ ነው፣ እያየን ነው። አንድ ከተማ ሲለማ ግን አንድ ድንጋይ ሲደረደር የሰው ነፍስ ግን እየጠፋ። ሰበር ዜና ተሰምቷል። በአዲስ አበባ አዲሱን የቴዲ አፍሮ ዘፈን ሲያዳምጡ የነበሩ ከ100 በላይ ወጣቶች በቁጥጥር ስር መዋላቸው ተሰምቷል። ዜናውን ያወጣው መሰረት ሚዲያ ነው። እንደዘገበው ከሆነ እነዚህ ወጣቶች የታሰሩት የድምፃዊ ቴዎድሮስ ካሳሁንን አዲስ ስራ ሲያዳምጡም ነው ተብሏል። ይሁን እንጂ የፖሊስ ምላሽ ሌላ ነው። ፖሊስ ወጣቶቹን የታሰሩበት በዘፈን ሰበብ ግንቦት ወር የሚካሄደውን ሀገራዊ ምርጫ ለማስተጓጎል ሲንቀሳቀሱ ስለተገኙ ነው ብሏል። በሌሉ ገዢዎች አንጣላ። እነሱ ወደማይመለሱበት ሄደዋል። ቢያጠፉም ቢያለሙም ከእንግዲህ በኋላ ፈራጁ እሱ ፈጣሪ እንጂ እኛ አይደለንም። ስለነሱ ስንጨቃጨቅ ልጆቻችንን አገር አልቦ እንዳናደርግ። ውሻና ድመቶች ከሰው ጋር ተግባብተው ከሰው ጋር ተስማምተው በአንድ ቤት ውስጥ ከሰው ጋር መኖርን እየቻሉ ተግባብተው ሰው ከሰው ጋር ተከባብሮ ሰው ከሰው ጋር ተዋዶ ሰው ከሰው ጋር ተግባብቶ በአንድ ሀገር ላይ ተቻችሎ አብሮ መኖሩን ካልቻለ የድመቶችና የውሻ አስተሳሰብ ከሰው ልጅ አስተሳሰብ በልጧል። አባይ ለዘዶ ባፍቀድ ማለት አምኖ በከዳት እንዴት ያማል ወርቅ ያበደረ ደርሶታለት እንዴት ይችላል ዝም ማለት ከነገ ዛሬ ይሻል ባልኩ የራሴን ጩኸት ተነጠቅኩ ተጣላሁና ከወንዝ ያለ የቴዲ አፍሮ አልበም በተለይም ዳስጣል የሚለው ትራክ ጉዳይ ብዙዎችን እያነጋገረና እያጨቃጨቀም ይገኛል። ብዙዎች በዘፈኑ ሐሳብ ተስማምተው ሲሞግቱ፣ ገሚሱ ደግሞ ለ150 ዓመት ዳር ቆይቶ በቀኔ እንጉርጉሮና በስማ በለው ብቻ ሳይሆን በትግል በወኔ በእውቀትና በበርካታ ህዝብ ድጋፍ ተመርቶ መሃል የገባ ሰው በቀላሉ ከመሃል ይወጣል የሚል እምነት የለንም በማለት ዳስጣል የሚለውን ትራክ ሐሳብ እያጣጣሉት ይገኛል። የቴዲ አፍሮ አልበም በሚመረቅበት ወቅት ጠቅላይ ሚኒስትሩም በአርሲ ተያ አካባቢ አንድ ፕሮጀክት ሲያስመረቁ የጀመርነው የብልጽግና ጉዞ በጽኑ ስለቆመ በትናንሽ አጀንዳዎች አንታወከም ሲሉ ተደምጧል።
ብዙዎችም ይህንን ንግግር ከቴዲ አልበም ጋር በማገናኘት ሲቀባበሉትም ነበር። በዚህ ትራክ ላይ ያላችሁ ሐሳብ ምንድነው? ሐሳባችሁን ኮመንት ላይ አጋሩ። ከ33 ሚሊዮን ብር በላይ እንግዲህ ቴዲ አፍሮ ከፍሎበታል ይህንን ስራ። እሱ ሊያገኝ የነበረው 50 ሚሊዮን ብርም ውል አቋርጧል። ዩቲዩብ ላይ እንግዲህ እያያችሁት እንደሆነ ከ30 ሚሊዮን በላይ ቪዎችን አግኝቷል። ነገር ግን ይሄ ምናልባት ይህንን ገንዘብ ያስገኛል የሚል ግምት የለኝም። 300 ሺህ ምናምን ዶላር አካባቢ ነው። ምናልባት ወቻውሩ አሪፍ ከሆነና ውጭ ያለ ሰው በደንብ የሚያይ ከሆነ እንደተባሉም በቪፒኤን እየታየ ከሆነ ምናልባት የተቀራረበ ገንዘብ ሊያገኝ ይችላል። ነገር ግን በተለይ ደግሞ ውጭ ያላችሁና ስፖቲፋይ እና አፕል ላይ ሌሎች መተግበሪያዎችን የምትጠቀሙ አልበሙን መግዛት እንዳትረሱ ለማለት ነው። ከዚህ በተጨማሪም እንግዲህ በየአልበሞቹ በወጡበት ጊዜ የነበሩ ማስታወሻዎች አሉንና ኤክስክሉሲቭሊ የተወሰኑ ሲዲዎችን ደግሞ ማሳተም ቢቻልና እነሱም በራሳቸው ዋጋ መሸጥ ቢቻል ጥሩ ነው ብዬ አስባለሁ። አትላስት ያው ቴዲ አፍሮ ለኛ ያለውን የጥበብ ስራ ሰጥቶናል። እሱ ደግሞ መተዳደሪያው ነው። በዚህ እንደግፈው ለማለት ነው። ለማንኛውም ይህ መረጃ ሌሎች እንደዚህ ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። መልካም ቀን። ቴዲ አፍሮን የማይወድ ኢትዮጵያዊ አይደለም። እስማ አሬ ይቅርታ እዛ ጋር ካሜራ አለ። ጥያቄ ነው ይደብርሻል? ችግር የለም ጠይቀኝ። እሺ አንድ ጥያቄ አለኝ። ከመለስሽልኝ 2000 ብር ሸልምሻለሁ። እውነትና? አዎ ሸልምሻለሁ። እሺ ደስ ይለኛል። ጥያቄውን መሰለሽ ለኔም ለፋሚሊዎችም አንድ እውነት የሆነ ነገር ንገሪ። እሺ ቴዲ አፍሮን የማይወድ ኢትዮጵያዊ አይደለም። ምን? አዎ ቴዲ አፍሮን የማይወድ ኢትዮጵያዊ አይደለም። አረ ወይ ያልጠበቅኩት መልስ ነው። እሺ ፋሚሊዎች ያው ሰምታችኋል። እንግዲህ ሁላችሁም ኮሜንት ላይ ልክ ነህ አትሸለም ካላችሁ እዚህ ቦታ መጥቼ እሸልምሻለሁ ማለት ነው። ልክ ነኝ፣ እሸለማለሁ። አያሳፍርሽም ብዬ አስባለሁ። አያሳፍሩኝ። መልካም እድል።